አዶናይ ብርሃነ ገብረ መስቀል የተባለው ቲክቶከር በቁጥጥር ስር ውሎ ምርመራ ይጣራበት ነው ሲል የኢትዮጵያ ፌዴራል ፖሊስ አስታወቀ። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለውን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ነው የገለጸው። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱን ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒ ደግሞ በትውልዱ ላይ ርካሽ ባህልን ለመጫን የሚደረገው ተግባር ለመከላከል ሲባል የኢትዮጵያ ፌዴራል ፖሊስ የመጀመሪያውን ምርመራ አጠናክሮ እንደሚቀጥልም አስታውቋል ሲል ኢቢሲ ነው የዘገበው።